ተመልካቾች ጻድቃን ከትላንት ወዲያ በአማርኛ ከተናገረው ንግግር ሁሉም መዘዝ ይዘው እየመጡ ነው። ጌታቸውን መዘዝ ይዞ መጥቷል። አንደኛ በማገባው ሚሊተሪ ኦፕሬሽን ጉዳይ ላይ እነ ብርሃኑ ጁላ እና አበባው ታደሰ ሌሎችም ያወሩት ነገር እዛ እየቀባጠረ ነው። አበባው የት እንዳለ አይታወቅም። በጋሽ ላይ የሆነ ለሕክምና ብሎ እንደወጣ አልተመለሰም መሰለኝ። መቼ እንደሚመለስ አልታወቅም። ለሕክምና ብሎ ወጣ ብሎ ነበር አሉ ጻድቃን። ጌታቸው በኦፕሬሽን ላይ በአጭር ጊዜ ምሽግ ከሰበርን ወዲያው አስመራ እንገባለን፣ መቀለም በአጭር ጊዜ እንገባለን፣ እንደዚህ ነው ሲል የነበረው ብርሃኑም ሌሎቹም የመከላከያ ጀነራሎች በምንም ተአምር በዚህ ዲቴል የሆነ ትንታኔ ላይ ገብተው አያውቁም እና በአጭር ቋንቋ ልንመጣ ስለሆነ ትግራይን ለመምታት ብለን ትግራይ ጋር ለመወጋት ብለን ትግራይን ለመውረር ብለን ልንመጣ ስለሆነ እናንተም በቃ ተደርባችሁ ኑ እያላቸው ነው ጌታቸው። የማይቀር ነገር አለባችሁና መምጣታችን ለማይቀር ኦፊስሊ እየነገርናችሁ ስለሆነ ከመምጣታችን በፊትም ምቱን ደብድቡን ማለት ነው። መጀመሪያ ጦርነቱን እየጀመረው ነው። ለአውሮፓ ህብረትም ለአሜሪካም ለአውሮፓ ህብረትም ለሁሉም ለኤዩም ዶክመንት ሊሆነ የጠቅላይ ሚኒስትሩ አማካሪ ሚኒስትር እንደዚህ ያለን በቃ ብለው ይኸው እነሱ አሉን መተን ደረመስናቸው ቢደረመሱ ኤርፖርቱ ቢመታ ምናምን ቢመታ ይኸው እንደዚህ እያሉ ነው። ታዲያ እኛ ምን ቤተ መንግስት ገብቶ በእጃችን እስኪዙን ድረስ ጠብቃለን እንዴ? የመጀመሪያ ምሽግ ከተሰበረ አስመራ መግባት ነው፣ እየነዱ መግባት ነው ያለው የጌታቸው ብዙ ጣጣ ይዞ የመጣው። ብልጽግና አካባቢ በጣም ብዙ ሰው ተንጫጭቷል፣ ጀነራሎች አካባቢ በተለይ። አብይ ደግሞ ያመጣ መዘዝ አለ። አብይ ያመጣው መዘዝ ምንድን ነው? ያው ጻድቃን ማለት ነው። ጻድቃን ያመጣው መዘዝ ለብልጽግና ያመጣው መዘዝ አብይ ምንድን ነው የሚለው? ጦርነቱ በግልጽ ከሚታወቅ ከጁንታ ጋር ነው ከህወሓት ጋር ነበር ነው የሚለው። ጦርነቱ ከጁንታ ጋር ነው ከህወሓት ጋር ነው የሚለው። ጻድቃን ምንድን ነው እያለ ያለው? በዚህ በሰሞኑ ቃለ መጠይቅ በተደጋጋሚ በአማርኛ ከሚያደርጋቸው ጦርነቱ ያካሄድከው ከትግራይ ህዝብ ጋር ነው ያለው። ይህ ቃል በቃል ምንድን ነው የሚለው? ስምምነቱ የፈጸምከው ከትግራይ ህዝብ ጋር ነው አለው። አሁን ምን ማለት ነው? ብልጽግና ፌዴራል መንግስት ፕሪቶሪያ ድረስ ሄዶ 6 ሚሊዮን 7 ሚሊዮን 10 ሚሊዮን የትግራይ ህዝብ በአውሮፕላን ጭኖ ህዝቡ እንዳለ ጭኖ ወደ ትግራይ ነው የተፈራረመው ከህዝብ ጋር ነው የገጠምከው። ህዝብ እንዴት ብሎ ሄዶ ፕሪቶሪያ ይፈራረማል? የሆነ ኢንቲቲ የሆነ ተቋም ከተቋም ጋር ግለሰብ ከግለሰብ ጋር ይፈራረማል እንጂ ህዝብ እንዴት ተብሎ ህዝብ የተፈራረመው ሲባል ከህዝብ ነው የተጋጨው ማለት ነው። ከጻድቃን ጋር ከተጋጨ የአቶ ወይ የጻድቃን እናት ወይ የጻድቃን እህት ሄዳ ልትፈራረም አትችልም፣ አያገባትማ። የተጋጨው ከማን ጋር ነው? ከሆነ ተቋም ጋር ነው። ጦርነት የገባው የተጣለው እሱ ነው። ከትግራይ ህዝብ ጋር ወይ ከትግራይ የሆነ ከህወሓት ጋር ተጣልቻለሁ ካልክ ከአረና ጋር ሄደ አትፈራረም። አረና የትግራይ ፓርቲ ስለሆነ በቃ አንዱን መርጬ በቃ ውድብ ናጽነት ትግራይ ወይም ሳልሳይ ወያነ ሄጄ ልውሰደው ብለህ ሄዳ አትወስድም፣ አትመርጥም። ከእሱ ጋር አትስማማም። ከዋናው አክተር ጋር ነው ከሚመለከተው አካል ጋር ነው የምታደርገው። ጻድቃን ነጥብ ለማስቆጠር የፈለገው ምንድን ነው? ቲፒኤልኤፍ እዚያ የለህም ወጥተሃል፣ እኔ ነኝ አብይ እንዳለኝ ፕሪቶሪያ የፈረምነው እኛን አካላት አለ፣ እኛ ባለቤቱ አለን። እኔ ማለት ይሉኝታ ይዞት ሊሆን ይችላል። እኔ ነኝ ለማለት አብይ እንዳለው ፕሪቶሪያ የጻድቃን ነው ሲል ይሉኝታ ይዞት ሊሆን ይችላል። ጻድቃን ችግር የለውም ቢገልጸው ችግር የለውም። ዋጋ ስለሌለው አላለው ዋጋ ስለሌለው እርባና ቢስ ስለሆነ እሱ ምን ማለት ፈለገ? ከቲፒኤልኤፍ የፕሪቶሪያ ጉዳይ ከቲፒኤልኤፍ ነቅሎ ለማን ሰጠው? ለህዝብ ሰጠው። ለህዝብ ስትሰጠው ለምን የፕሪቶሪያ ጉዳይ የኢትዮጵያ ጉዳይ ሲሆን ለምን ለፌዴራል መንግስት ሰጠዋለህ ነው ጥያቄው። እሱ ነው። በትግራይ ከቲፒኤልኤፍ ልቀማው ወደ ህዝብ ልውሰደው ካልክ የትግራይ ህዝብ የተስማማው ከፌዴራል መንግስት ጋር ነው ሲባል የት የተማርከው ሎጂክ ነው ይሄ? ወይት ካምስ የፌዴራል ጉዳይ ከኢትዮጵያ መንግስት ፌዴራል መንግስት ነው አንተ ያለበት ማለት ነው። ትግራይ ግን ቲፒኤልኤፍን አገለዋለሁ እዚህ አካባቢ እሱን ነጥዬ እንትን አደርገዋለሁ ስትባል ከህዝብ ጋር ነው ስትል ህዝብ በምን አቅሙ ነው? በየትኛው ዲሲሽን ሜከር ሆኖ ነው? ዲሲሽን ሜከሮቹ እናንተ፣ ፈላጭ ቆራጮቹ እናንተ፣ አስገዳዮቹ ገዳዮቹ እናንተ፣ መሪዎቹ እናንተ። ወጣት ተሰለፍ፣ ተመለስ፣ ደብረ ብርሃን ሂድ፣ ከደብረ ብርሃን ተመለስ ስትሉ የነበሩት እናንተ።
በየት በኩል ነው የትግራይ ህዝብ በዚህ ጉዳይ ላይ ኮንሳልት ተደርጎ አውሮፕላን ተቆርጦለት በየት በኩል ነው ፕሪቶሪያ ሄደው? ሁሌ በትግራይ ህዝብ እንደሸቀጡ ቢዝነስ እንደሰሩ ሰው እድሜ ልኩ እንዴት በእንደዚህ አይነት በህዝብ ላይ ተንጠልጥሎ የትግራይ ህዝብ እያለ እየሸቀጠ ኑሮን ያንቀሳቅሳል? ብዙ ሰው ብልጽግና እች ነገር ገብቶታል ወይ ብልጽግና አለኝ። አንድ ሰው ሳይገባ አይቀርም። ትልቅ ሚኒስትር ነበር፣ የኢህአዴግ ትልቅ ሰው ነው። ከጥሮተኞች አዲስ አበባ ካሉት ጻድቃን የተናገረው እኮ ጉድ ነው ያሰራው ብልጽግና የትግራይ ህዝብ ጋር ተዋጋው ነው የሚለው። የተዋጋውት ከህወሓት ጋር ነው የሚለው፣ ከጁንታ ጋር ነበር የሚለው። ይሄ ግን ከትግራይ ህዝብ ጋር ነው። ኢንዳይሬክት የገጠምከው ከትግራይ ህዝብ ጋር ነው። ፕሪቶሪያ ሄደ የተፈራረምከው ከትግራይ ህዝብ ጋር ነው እያለው ነው። የትግራይ ህዝብ ሊፈራረም አይችልም። የትግራይ ህዝብ ነው በዚህ ተፈራራሚ ካልከው፣ በዚህ በኩል ደግሞ የኢትዮጵያ ህዝብ ነው ማለት ያለብህ። ኢኳል ነው። እዚህ ጋር ህዝብ ከመንግስት ጋር አይፈራረምም። የሆነ ተወካይ ነው ከህዝብ ተወካይ ጋር የምታፈራረመው። እንደዛ እኮ ነው። ጻድቃን እኔ ሄድኩኝ ወደ ፕሪቶሪያ አልሄድኩም እኮ እሱ ነው የሚመለከተው። ትግራይ ውስጥ ከነበሩት ቲፒኤልኤፍ ባትሆንም የዚህ መካተ አንድ ላይ ስትታገል ነበር። ሂድ ተብሎ ተመረጠው እሱ እኮ ነው። እኔ ብታገል ነበር፣ ግን አጋጣሚ የተመረጠው እሱ ነው። ችግር የለውም። እንደየአቅማችን ነው ሁላችን። እሱ ሪል ነው፣ በቃ ፖለቲካ ያውቃል፣ ወታደር ነው ምናምን ተብሎ ነው የሄደው። ደብረጽዮን ሄደ፣ ያኛው ሄደ፣ አንድ እኩል ነው ተብሎ ነው የሄዱት። የማን እናት አብይ ዓዲ እናት ያለች ወይ አድዋ ወይ ራማ ያለችው እናት ጻድቃን ይሁንልኝ ብላ ወክላው ነው የላከችው እንዴ? አላከችውም እኮ። የትኛው የትግራይ ገበሬ ነው ጻድቃን መርጦ የላከው ወይ ጌታቸው መርጦ የላከው? አላኮም። ቲፒኤልኤፍ ነው የመረጠው። አለቅላቂዎች እነዚህ በእውነት እነዚህ በዚህ ጊዜ ተዋርደው መሄዳቸው ጥሩ ነው። ተዋርደው ነው እየሄዱ ያሉት ላይመለሱ። ግን ብልጽግና አካባቢ መስማት ያለበት የተባለ ስትረስ ለማድረግ ነው። መዘዝ መጥቷል ያልኳቸው ይሄ ነው። ከተመለስን በኋላም ስምምነቱን ያቆመው የትግራይ ህዝብ ነው። ብዙ መናገር ይቻላል። ስምምነቱ እንደተፈረመ ስራ አስፈጻሚው ይቀደድ፣ እነዚህ ሰዎች ይረሸኑ ምናምን አለ። ወደ ህዝብ ሲወርድ ግን ከዚህ የበለጠ ምን ትፈልጋላችሁ? ይሄ አሁን ቀጣፊ ነው፣ እልም ብሎ ሲቀጥፍ ነው። እኔ ይሄን ቋንቋን የምጠቀመው ስለማውቀው ነው። ይሄ ታሪክ ይገደሉ ተባለ፣ ስራ አስፈጻሚ ይገደሉ አለን። ይሄ በተደጋጋሚ ነው የሚናገረው። ርካሽ ነው። በቃ ይሄ ቋንቋ ርካሽ ነው። በቃ እኔ በእውነት በምን ቋንቋ ልግለጸው? ይገደሉ ተባልኛል። እንደተፈረመ ስራ አስፈጻሚው ይቀደድ፣ እነዚህ ሰዎች ይረሸኑ ምናምን አለ። ወደ ህዝብ ሲወርድ ግን ከዚህ የበለጠ ምን ትፈልጋላችሁ? ይሄ ነው መድህናችን ብሎ ቆመ። የሰራዊቱ አመራርም ይሄ ትክክለኛ ነው፣ ለኛ የሚያድነን ነው ብሎ ቆመ። እነዛ 4 ስራ አስፈጻሚዎች 5 ነበሩ ያኔ። ጌታቸው አልነበረም። ጌታቸው ረዳ 5ኛው ስራ አስፈጻሚ እሱ ነው። የቀሩት ግን ደብረጽዮን፣ ሞንጆርኖ፣ አለም፣ ጌታቸው አሰፋ ይሄ መቀደድ አለበት አሉ። ማለፊያ አጡ። መፈናፈኛ አላገኙም። የቲፒኤልኤፍ ማዕከላዊ ኮሚቴም በሁለት ተሰነጠቀ በዚህ ጉዳይ ላይ። ደብረጽዮን የሚመራው የፖለቲካ ቡድን የፕሪቶሪያ ስምምነት ፈርሷል ብሎ አውጇል በቃል አቀባዩ በኩል። ይሄ ፓብሊክ የሆነ እንትን ነው። እነሱ ስላሉ መፍረስ ያለበት ስምምነት አይደለም። አንደኛ ባለቤቱ የትግራይ ህዝብ ነው። ትልቁ ነገር እዚህ ጋር ሰምታችኋል። ባለቤቱ የትግራይ ህዝብ ነው ይላል። የፕሪቶሪያ ሰላም ስምምነት ባለቤቱ የኢትዮጵያ ህዝብ ነው ወይስ የፌዴራል መንግስት ነው ባለቤቱ? ኢንቲቲ ማን ነው? ተቋሙ ማን ነው? ይሄ ሸቀጥ ነው። የትግራይ ህዝብ እንደዚህ ያለ ህዝብ ለመሸጥ እኮ ነው። የትግራይ ህዝብ ማን ነው? የትግራይ ህዝብ ፕሪቶሪያ ሄደው ማን ነው? እኔ ለምሳሌ አልሄድኩም ብትል እናትህ ወይ እናቴ ይሄ አይደለም። አንደኛ ባለቤቱ የትግራይ ህዝብ ነው። ትልቁ ነገር የፕሪቶሪያን ስምምነት ወደ ትግራይ ህዝብ እንዲመለስ መደረግ አለበት። የኢንተርናሽናል ኮሚኒቲውም ማዕከላዊ መንግስት፣ ፌዴራል መንግስትም በጋራ እንዴት ነው ወደ ትግራይ ህዝብ እንመልሰውና ይሄ ነገር ተመልከቱ። ይላል ወደ ትግራይ ህዝብ አሁን መመለስ የሚፈልገው የፌዴራል መንግስት የሚመልሰው ይላል። ማዕከላዊ መንግስት ነው የሚለው። የኢትዮጵያ ህዝብ አላለም። የኢትዮጵያ ህዝብ ይመልሰው አላለም። የኢትዮጵያ ህዝብ ወደ ትግራይ መመለስ አለበት የሚለው ወደ ትግራይ ብቻ አይደለም የሚመለሰው፣ ወደ ኢትዮጵያ ህዝብ ነው የሚመለሰው። የትግራይ ብቻ አይደለም ፕሪቶሪያ፣ የኢትዮጵያ ህዝብም ተወካይ ፌዴራል መንግስት ነኝ ያለው ነው። የትግራይ መንግስት ተወካይ መንግስት ነበር። መንግስት አላቀውን ሲባል ገዢው ፓርቲ ቲፒኤልኤፍ ነው። ቲፒኤልኤፍን ማቋለው ብሎ ከቲፒኤልኤፍ ጋር የተፈራረሙ ወደሽ ነው ወይ ቆማጤት ብሏል ዶክተር ደረጀ። ወደሽ ነው ወይ ቆማጤት? ያከበረህን ፕሪቶሪያ የላከህን ይሄ ድርጅት ነው።
አንተ ነህ የምታውቀው እኮ አንተ ነህ የበላህበት፣ አንተ ነህ የተሾምኩበት፣ አንተ ነህ የተሞሸርክበት፣ አንተ ነህ ሁሉም ነገር የሆንከው አንተ ነህ። አንተ ነህ የተከበርክበት፣ አንተ ነህ ከበላም ከጠጣም ከዘረፍክም አንተ ነህ የነበርክበት። ያውቃል እሱ። እኔ ምንም ግንኙነት የለኝ ያውቃል እሱ ራሱ። በዚህ ግን ሸቀጥ የለም፣ ቢዝነስ የለም በዚህ ማለት በቃ ዝም ክሊር የሆነ ህፃን ልጅ የማይናገር የትግራይ ህዝብ ወደ ትግራይ ህዝብ ይመለስልን፣ የፌዴራል መንግስት ይመልሰው። ደፈር በልና የፌዴራል መንግስትም አንተ አይደለም የኢትዮጵያ ህዝብ ነው በለው እስቲ። እንዴት ነው አልደፈርከው? ትግራይ የቲፒኤልኤፍ ነው ካላልከው ለምን እዚህ ጋር የፌዴራል መንግስት ነው ለምን ትለዋለህ? በቃ የኢትዮጵያ ህዝብ ነው ለምን አትለውም? እንደዛ እኮ ነው የሚባለው። ጀግና እኮ ነው እንደዛ ነው። እዚህ አካባቢ የትግራይ ህዝብ ነው የሚለው ቋንቋ ተውት። ማዕከላዊ መንግስት ፌዴራል መንግስትም በጋራ እንዴት ነው ወደ ትግራይ ህዝብ እንመልሰውና የፕሪቶሪያ ስምምነትን መነሻ አድርገን ወደ የተሟላ ትግራይን ወደ ፌዴራል መንግስት የሚያስገባ አሬንጅመንት እስከምናመጣ ድረስ በምርጫ በህዝብ ተሳትፎ ይሄኛውን እንዴት አድርገን ነው ይዘን የምንሄደው የሚል መታየት ያለበት አድርገን ነው የምወስደው። ለማንኛውም ተመልካቾች የትግራይ ህዝብ በጣም እነጌታቸውን እነ ጻድቃን የመሳሰሉ ተራ ጋንግስተሮችን ተውትና መጀመሪያ ጀምሮ ሌቦችን መጀመሪያ ጥርት አድርጎ ነው ያወቃቸው። የትግራይ ህዝብ አሁን የትግራይ ህዝብ ወዳጅ ወይ የትግራይ ህዝብ አክባሪ የሚመስለው የትግራይ እናት አክባሪ፣ የትግራይ አባት አክባሪ፣ የትግራይ እናት አክባሪ፣ የትግራይ አባት አክባሪ ከብልጽግና ጎን ቆሞ አርሚ 7 በዚህ በኩል አለፈች፣ አርሚ 13 ሸራሮ ተመታች፣ ሸራሪና ተደገመች፣ በዚህ በኩል እየመጡ ነው፣ ምዕራብ ትግራይ እኮ እየመጣ ነው፣ መቼም ብልጽግና ይሄን አያውቅም ብዬ ያልገምትም፣ መንግስት መዘጋጀት አለበት እንጂ እኮ በሙሉ ወደዛ ዞሮ እየመጡ ነው እያለ ኮልኮሌ ስራ አይሰራም። ከትግራይ ማፀን የሰራ የትግራይ ማፀን የወለደችው እንደዚህ አይሰራም። ብላሽ ነው፣ ሮትን ነው፣ የበሰበሰ ነው፣ ሮትን ነው። ልድገመው፣ የበሰበሰ ካልሆነ በሰብ እንደዚህ አይሰራም። የትግራይ ህዝብ የሚያስብ ስለ 1 ሚሊዮን ተበትኖ ስላለው አሁን ዶፍ ዝናብ እኮ እየዘነበ ነው ትግራይ። ተናገር ስለዚህ ጉዳይ። ነዳጅ አላስገባም ብሎ አይ ወደ አስመራ እኮ ነዳጅ እያስገባ ነው ይላል እነሱ። በኋላ ደግሞ አለፍ ይሉና በእነሱ ቃል አቀባዮች አፈቀላጤዎች አሉ አዲስ አበባ፣ ይሄ ገንዘብ ሞኔታይዝድ ሆነዋል፣ አንድ ፌስቡክ ላይ ጽፍና ገንዘብ ስጠኝ የሚል በዛ አለ። ባለፈው ሁሉም ፌስቡክ በጻፈ ዩቲዩብ ላይ ገንዘብ የሚጠይቅ ነው አለ። ከዛ ነዳጅ እኮ በኤርትራ በኩል እየገባ ነው ይሉ ነበር አንዳንዶች። ባለፈው ይጽፋሉ። ጌታቸው በነገራችን ላይ ጌታቸው አንድ ፌስቡክ ከፍቷል አለ በሰው እኔ አልሰማሁትም፣ ግን በጌታቸው ልጆች የተከፈተ ፌስቡክ የሆነ ነገር የሆነ 1-2 ወይ ዩቲዩብ ይሁን ፌስቡክ ከፍቷል፣ ብቻ የሆነ ፔጅ ከፍቷል የሰማነው ነው። እና እሱ ሼር የሚያደርገው ነው። በኋላ ነው ያወቅኩት እኔ። በኋላ ይኸው ቼክ አድርጎ ከፈለግ እሱ ሼር የሚያደርገው አንድ ፌስቡክ አለ አለኝ ነው። ከዛ ምን አለ እዛ እኔ ከሰላ ድንጋይ የተመለስነው በኢትዮጵያውያን ትብብር ነው ብዬ አልተናገርኩም ብሎ እዛ ፌስቡክ ላይ እኔ ጠይቀን ለጌታቸው ረዳ ጠይቀን እንደዛ እንዳላለ አረጋግጠናል የሚል ፌስቡክ መጣ። አሁን ጌታቸው ረዳ ይሄን የመሰለ ከበድ ያለ አሌጌሽን፣ ቤዝለስ አሌጌሽን ነው ይሄ አንፋውንድድ አሌጌሽን ነው ብሎ መጻፍ አይችልም ነበር። አቅም አትሆኑ፣ መላስ አትሆኑ፣ አንደበት አትሆኑ፣ ሚዲያ ፕላትፎርም አትሆኑ፣ ፌስቡክ አትሆኑ፣ ትዊተር አትሆኑ። ማንም ላይ ተጎልቷል። ፌስቡክ ላይ የማንም ሼር እያደረገ አይደለም የሚለው ኮሜዲ ዝም ቀልድ እየቀለደ በተለይ ሞቅ ሲለው እየቀለደ አይደለም የሚለው እዛ ላይ አይደለም። አላልኩም ቢል ኖሮ አንደኛ ሰምተናል። እዛ አዳራሽ ላይ በጣም ብዙ ያልወጡ ጉዳዮች አሉ። አሁንም ያረ ያልተነገረ አለ አለኝ አንድ ሰው የተሳተፈ ሰው። የሁሉም የዓለምሸትም የተቆረጠ አለ፣ የሌሎችም የተቆረጠ አለ። ሚዲያ እንደፈለጉ ስላልተፈቀደ ማለት ነው። ብዙ ነገር የተነገረው የጌታቸው በተለይ ብዙ ነገር መዘጋጀት አለበት፣ የኢትዮጵያ ሰራዊት መዘጋጀት አለበት የሚል ትእዛዝ ሰጥቷል። የብርሃኑ ጁላ ንግግር አይነት ተዘጋጅ ብሏል። እና ሰላ ድንጋይማ ብለዋል፣ በደንብ ብለዋል። መከላከያ ዝም ብሎ ሚስኮት ቢያደርገው ኖሮ መከላከያ ሚኒስትር ሆይ ሚስኮት አድርገኸኛል፣ ይሄ እኔ አላልኩም ብሎ መጻፍ ነበረበት። ፈልገ አምጣ፣ እኔን እንደዚህ አላልኩም ማለት አይችልም። እና ብርሃኑ ጁላ ፈርቶ ያላልኩትን ኮት አድርገኸኛል ብሎ ብርሃኑ ጁላ ኤዲት አድርጎት አይላቸው እንዲህ ብሎ ግን በአንድ ፌስቡክ ላይ አስወጣ አጻፈ። አቶ ጌታቸው ረዳ ጠይቀናቸው አላለም፣ ሰላ ድንጋይ አላልኩም ብሎናል ይላል። እሱ ሼር የሚያደርጋት እሱ አንድ ፌስቡክ አለቻል። ችግር የለውም። ይሄ እንኳን እንደዚህ ብዙ ነገር ለይተን ነው የምናውቀው። ሚዲያ ላይ ስላለ ለይት ተቀን ስላለ ማለት ነው እንለያለን። አጭበርባሪዎችን እናውቃለን።
እዚህ ሳይቅሙና ሳያጨሱ ምንም ሳይነካኩ የሚጻፍና ቅሞ አጭሶ ተጫጭሶ በቃ በደንብ አድርጎ የሚጻፍ ለየብቻ ነው እናውቀዋለን እሱ። እና ስለ ትግራይ ጉዳይ የሚወራ ደግሞ ቀላል ነው። ከትግራይ በቀላሉ አዲስ አበባ ይሄዳል፣ ከአዲስ አበባ በቀላሉ ወደ ትግራይ ይሄዳል። መረጃ በጣም ፍሎ ቀላል ነው በዚህ ጊዜ። በተለይ ብልጽግና አካባቢ ተስፋ የቆረጠ ሰራዊት፣ ተስፋ የቆረጠ የብልጽግና ካድሬ ነው ያለው አዲስ አበባ። ቀላል ነው። ከብልጽግና መረጃ ለማግኘት ቀላል ነው። ከመከላከያ መረጃ ለማግኘት ቀላል ነው። ለምሳሌ ተጋሩ አሉ፣ አማራ አለ፣ ኦሮሞ አለ። ተጋሩ ትንሽ ናቸው። ወጥሮ ብልጽግናን የሚደግፉ ተጋሩ አሉ መከላከያ ላይ። ሰሞኑ በወለጋ አካባቢ እንትኖችን ገደልኩኝ ማረኩኝ ስለነበረ አሁን አንድ ሻለቃ ሃይላይ የሚባል ትግራዋይ ነው ታስሮ የነበረ ነው። ሻለቃ ታስሮ የነበረ እንደማንም ትግራዋይ ታስሮ የነበረ መከላከያ አስገብቶ እያዋጋው ነው። ብርሃኑ ጁላ በርካታ ተጋሩ አስተማርቶ ኦሮሚያም አማራም እያዋጋ ነው። ታውቃላችሁ። በአንድ ወቅት ለወድ ወረደ ምንድን ነው ያለው? ወድ ወረደ አዲስ አበባ ሄዱ። አረ በእናንተ እኮ በተጋሩ እኮ ነው። አሁን እኮ አማራ ክልል እኮ የመከትን ያለን እኮ በተጋሩ እኮ ነው። እነሱ ናቸው ቀጥ አድርጎ ያዙልን እኮ አለ ብርሃኑ። እንደዛ ላልከው ብለዋል። በደንብ አድርገን ያልከው በደንብ አድርገን ያልከው። እኔ ቅጥል ነው ያልኩት። ቅጥል ለነዚህ ነበር ወይ እኔ አርባ ምንጭ እንደዚህ ተገደሉ ሞቱ እያልኩኝ በጣም ብዙ ነገር በጣም ፔንፉል ነበር እንደዚህ አይነት ሪፖርት መዘገበ። እዛ ሰዓት በርካታ የሚያሳዝን ንግግር ነበር የምሰማው። አሁን እኮ እነዚህ እኮ የሰሩት ወንጀል እኮ ተቆጥሮ አያልቅም እኮ። ባይዶዋ ለሰላም አስከባሪ የተላኩ የኢትዮጵያ ሰራዊት አባላት ካምፕ ውስጥ ከካምፕ አውጥተው ናማ ሻምበል እገሌ ብሎ ጠራራ ይገሏቸው ነበር። ካምፕ ውስጥ ከካምፕ አውጥተው 2 ኮሎኔልና 1 ሴት 50 አለቃ ኤርፖርት ላይ ባይዶዋ ሶማሊያ ኤርፖርት ላይ ገሏቸዋል። ሌሊት አስወጥተው 2 ሙሉ ኮሎኔል ምክትል ሴክተር አዛዥ ትግራዋይ ነበር። አንቀው ነው ያመጡት፣ ወደ ጅግጅጋ ያመጡት አንቀው። በህይወት ይኑር አይኑር አላውቅም። እንደዚህ የሚያደርግ ሰራዊት የነዚህ አገልጋይ ይሆናል። እነጌታቸው ሞት ነው ለኔ። እና ይሄን ሁሉ ህይወት አልፈው ለነሱ ስንጨውላቸው የነበሩ ተጋሩ ሄዶ ከፋኖ ጋር መጥቶ ሞተ፣ ተገደለ ወይ ተማረከ ሲባል ለኔ ሞት ነው። በቃ ከዚህ በላይ ሞት የለም። ምንም ነገር አይሰማኝም። ምንም ሲምፓቲ ነገር አይሰማኝም። እና ከትላንት ወዲያ መከላከያ ኒውስ ላይ ያየው ሻለቃ ሃይላይ ምናምን የአባቱ ስም እሱ ሃይላይ ነው። ግን እንደዚህ ሽፍቶችን እንደዚህ ያደረግ ምናምን ይላል። ወለጋ ከኦላ ጋር ይሁን ከቤንሻንጉል ጉሙዝ ዜና ይሰራሉ። ምንድን ነው የምታተርፈው ነው? ለምንድን ነው አንተ የተገደልከው? ትላንት የቆሰልከው ብርብር ላይ ኮማንዶ አስገብቶ ይህ ሁላ ሲፈጅህ የነበረ ምን ስለሆንክ ነው? አንተ ለምን ቁጭት አትቆጭም? ጡረታ አክብረህ ልትወጣ ጡረታ የት ይሄዳል? ብልጽግና ከሄደ በኋላ እኮ ክብር ከነሙሉ ክብር እኮ ጡረታን ታገኛለህ እኮ ይሄ መንግስት አንተ ወለጋ ሄደህ ስለተዋጋለት ቆሞ ሊሄድ ምን እንደሚል አታውቅም እንዴ? ጁንታ እኮ ነው የሚል ጁንታዎች እኮ ነው የሚለው ዛሬ ድረስ። ዛሬ ብልጽግና ትግራይን ጁንታ ነው የሚላቸው። ትግራይ ለማለት ጁንታ ነው የሚለው። እና ለማንኛውም አጭበርባሪዎች፣ እነዚህ አጭበርባሪዎች እናውቃቸዋለን። ከአጭበርባሪዎቹ ቁንጮ ግን የትግራይ ህዝብ ብሎ ሰከን ብሎ ማሰብ የጀመረበት አንድ ቀን አለ። ሚዲያ ላይ እድሜ ለሚዲያ ጥሩ አዌርነስ እንዲኖረው ያደረገው የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ አዲስ አበባ ሽማግሌዎች ሄዱ። 30 ሰከንድ ነው ማሰማ፣ 30 ሰከንድ። አንድ አባታችን ለምንድን ነው ኤርትራ ሰራዊት አታስወጣውም እንዴ? ህዝባችን ተፈናቅሏል፣ ኢሮብ አለ፣ ዛላምበሳ አለ፣ በዚህ በኩል አለ ሲል ከመሬታችን ተይዟል ተብሎ ለተነሳው ጥያቄ አላቸው። መሬታችን ተይዟል። የማን መሬት? የቄሱ መሬት፣ የአብይ መሬት አይደለም ተብሎ ለተጠየቀው ጥያቄ ነው ያለው። እኔ በዛን ሰዓት የተሰማኝ ስሜት ቀላል ስሜት አይደለም። ድራማቲክ የሆነ ነገር በቃ ሰላም ይኖረዋል፣ ይገናኙ ይሆናል ምናምን ነበር። በዚህ በኩል አብርሃም በላይ ያለ፣ በዚህ በኩል ጌታቸው ረዳ አለ። መሀል ላይ ቁጭ ብሎ አይዟችሁ ደግፉት፣ ጌታቸውን ደግፉት በሚባልበት ዘመን ነው። ያኔ ለትግራይ ህዝብ የቁርጥ ቀን ነበር፣ የመጨረሻ እንትን ነበር። ከኤርትራ መንግስት ጋር ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል ነው ጌታቸው። ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ
ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። መተጋገዙን ግን ቅድሚያ በሰጡ። በእናንተ በኩል እኔ ያለኝ ሀበሬታ፣ ጥያቄ፣ አስተያየት አንደኛ ጌታቸው አግዙት። መንግስት ሆኖ በሚያገኘው ሪሶርስ በአቅሙ ልክ እንዲሰራ አግዙት። እንግዲህ የምታውቁት ተመልካቾች ይሄ ዘመን ጌታ ድሮ ወደ መቀለ ከሄደ ደብረጽዮን አግዙት ይል ነበር። ደብረጽዮን አግዙት፣ ከደብረጽዮን አግዙት ወደ ጌታ ታደሰን አግዙት መጣ። ከታደሰ አግዙት አሁን ሳይወድ ደብረጽዮን አግዙት ማለት ይችል ነበር፣ ግን አይልም። ማንም አይለውም። እገዛም አያስፈልገውም። እገዛ ስላለው ነው ወደ ያው ሁሉም እንዴት አድርጎ እንደመጣ እንጂ ኩዴታ ነው ምናምን እያለ ሲፎክር የነበረ ክቡር ጀነራላችን ታደሰ ወረደ እኮ የት እንዳለ አሁን ጀግና ጋዜጠኛ ታጣ እኮ። ማለት ጋዜጠኛ እኔ ይሄ ሁላ ኩዴታ ነው ምናምን ሲል የነበረ ሰው ለሚዲያ አሁን መግለጫ ይፈራል እንዴ? ወደ ወረዳ ጀግና ቢሆን ሚዲያ መስጠት ነው። ዋትስአፕ አለው፣ ስልክ አለው ምናምን ደፈር ብሎ እዚያ ሆኜ እንደዚህ ሆኛለሁ፣ ኩዴታ ተፈጽሞብኛል፣ በቃ በህይወት አለው የለውም፣ በቃ ሰው እኮ ኮንሰርን ፕሬዚደንታችን ነው ህጋዊ ፕሬዚደንታችን ምናምን ይሉታል እኮ አዲስ አበባ። ጀግና ዛሬ ኢንተርቪው ለምን አታደርገውም? አሁን ታዲያ ስንት ኮልኮሌ ዩቲዩበሩም ሳተላይት አለኝ የምትል ኢንተርቪው አድርገው እስቲ ደመቅ ያለ ነገር አንድ ቀን ስራ እስቲ። ጋዜጠኝነት በዚህ ነው የሚሞከረው። ሞክር ነው። ትናንት ዝም መፎከር አይደለም። የ50 ዓመት አርን ያደረኩት እኔ እኮ ጀነራል ነኝ፣ እኔ እኮ ካሪዝማ አለኝ ምናምን ብሎ ነገር የለም። ህግና ስርዓት ያለበት ሎ ኤንድ ኦርደር የሚሰፍንበት ትግራይ እየተገነባ ነው። ማንም ሰው ደግሞ ከትግራይ ክብር በታች እንጂ በላይ እንዳልሆነ የሚታይበት ነው። እኔ ብዙ ጊዜ ደጋግሜ የምናገረዋለን። ዶክተር እገሌ ነኝ፣ ኢንጂነር እገሌ ነኝ፣ ጀነራል እገሌ ነኝ የሚባል ከትግራይ ክብር በታች ነው። ማንም ሰው ትግራይ ስትኖር አማራም ቢሆን ማንም ከአማራ ህዝብ በታች ነው። ከአማራ ህዝብ ኢንተረስት በታች ነው። ጀነራል እገሌማ አይነካም፣ ፋኖ እገሌማ አይመታም፣ ፕሬዚደንት እገሌማ አይነካም የሚባል ነገር የለም፣ አይባልም። የምናውቀው ይመስለኛል። ይሄ አብይ ብቻ ነው ከኢትዮጵያ በላይ የሆነ። በቅርቡ ደግሞ አይሆንም፣ በቅርቡ አይሆንም። ከኢትዮጵያ በላይ እንደማይሆን እናሳየው። ጌታቸው ማይክ ስጡት ብቻ ለጌታቸው። አንዳንዴ ማይክ ብቻ ስጡ። አንድ ወዳጄ ለጌታቸው ዝም ብሎ እንዲያደርግ እንዲያደርግ የሆነ ነገር ማይክ ስጡት አለኝ እና ኦፒዲዮ ዛሬ ነው ትላንት ማህበራዊ ሚዲያ ጽፌው ነበር። ይቀልዱበታል። ጌታቸው የሚሰማውና የማይሰማው የሚል ንግግር አለ። ካቴጎራይዝ ያደርጉታል። ሲሳለቁበት፣ ሲቀልዱበት ማለት ነው። እነዚህ አሁን ትንንሽ ኮልኮሌዎች ናቸው። ኮልኮሌዎች በቃ አንዳንዶቹ ስለምናውቃቸው ማለት ነው። ሚኒስትር የሚባሉት ምንም አልነበሩም። ትላንት አዲስ ጄኔሬሽን ነው። ጌታቸው ሚኒስትር በነበረበት ጊዜ እሳትና ጭድ ምናምን በሚልበት ጊዜ ድሮ ያኔ ትልቅ ሰው ነበር እሱ። በኢህአዴግ ጊዜ ሚኒስትር የነበረ ሰው ነው፣ በኃይለማርያም ጊዜ። እነዚህ የሚያላግጡበት በዛ ደረጃ እና በእውቀትም በአቅምም በፍጹም እሱ ጋር ድርሽ የማይሉ በአማርኛም በእንግሊዝኛም አንድ መግለጫ ስጡ ብትሏቸው እሱ ድረስ የማይደርሱ ራስን ጥሎ ቁጭ ብሎ ተዋርዶ ጉዶነ የትግራይን አዋርዶ ራሱ ተዋረደ እንጂ በእነሱ ፊት የሚገለጽ አይደለም። አንዳንዶቹን እያልኩ ነው፣ ሁሉም እያልኩኝ አይደለም። እና ምንድነው የሚሉት ጌቾ ፊት የሚነገርና የማይነገር ሁሉም ነው የሚቀደው ማለት ነው። ከነገርከው ዞሮ ይመጣል። በሌላ ሰው እገሌ እኮ እንደዚህ ያለኝ ብሎ ይመጣል። ለአንድ አምባሳደር ይናገር፣ አምባሳደር የሆነ ሰው ይነግረዋል፣ ከዛ ይመጣል። በተለይ ኤምባሲ አካባቢ ያሉ አንዳንዶቹ ኤምባሲዎች ሪል አምባሳደርስ ናቸው ወይ ለሚያስብለው ምንድን ነው አምባሳደር? የምን አምባሳደርነት ነው ይሄ? ወሬ ማቀባበል ነው የሚሰራው። እገሌ ማለት ስለሚከብደኝ ወሬ ማቀባበል ነው። ከትግራይ ያመጣል፣ ለአንዱ ይነግረዋል፣ ጻድቃን ለአንዱ ይነግረዋል፣ ከዛ ለአብይ ይነግረዋል፣ እንደዚህ ያለኝ ተመልሶ ወደ ትግራይ ይሄዳል። ወደ ትግራይ የማይሄዱ አምባሳደሮች እንዳሉ ታውቃላችሁ። ወሬ አቀባባይ ነህ ተብለው የታወቁ ወሬ ታቀባብላለህ አንፈልግም የተባሉ አምባሳደሮች አሉ። አዲስ አበባ ይሰማሉ። እንግዲህ እገሌ ራሳቸው ስለሚያሳፍራቸው በማስረጃ ነው። በማስረጃ እዚህ የተነጋገር ነው። ሮንግ ፐርሰን ጋር ሄደ ተነጋግረሃል፣ ለሮንግ ፐርሰን መረጃ አቀብልሃል ተብሎ የታወቁ አምባሳደሮች አሉ። ወራዶች ናቸው እነዚህ እና ማፈሪያ አፍረው ነው ቁጭ ያሉት አዲስ አበባ። ለማንም አይጠቅሙም እነሱ፣ ለሀገራቸው አይጠቅሙም፣ ለትግራይም አይጠቅሙም። ለትግራይ ጥቅም ብሎ አይደል የሚመጡት እነሱ። የሀገራቸው ኢንተረስት ለመጠበቅ ነው የሚመጡት ኢትዮጵያ ምድር ላይ።
አንድ አምባሳደር ወደ ሀገር ሲመጣ አንድ ሀገር ላይ ኢትዮጵያ ማአት ገንዘብ በጅታ ብራዚል አምባሳደር ብላ ስትሾም ከብራዚል የማገኘው ነገር አለ፣ ኢንቨስትመንት አለኝ፣ ትሬድ አለ፣ የአንዳንድ ነገሮች እና እሱን እናት ግዙፍ ሀገር ነው በላቲን አሜሪካ ይጠቅመኛል ብላ ነው የምታደርገው እንጂ አማዞን ጫካ ውስጥ ለመጎብኘት አይደለም የምትልከው። ይታወቃል። ማንም ሰው ወደ አሜሪካ ሲመጣ ወደ ኢትዮጵያ ሲልክ አምባሳደርም ናሽናል ኢንትረስቱን ለመጠበቅ ነው የሚመጣው። ትግራይ ላይ የሚመጣው ለዛ ነው። ስለ እነዚህ አምባሳደሮችም they need to live up to the expectation of the nation, their responsibility። ሀገራቸው ምንድን ነው የምትጠብቀው ከዚህ አምባሳደር ማወቅ አለበት። የጌታቸው ማይክ ስጡት ያለኝ ዝም ብሎ ማይክ ስጡት አንድ በቃ ይበጠረቃል። አሪፍ ቋንቋ ይችላል፣ አሪፍ ያስቃል፣ ለየት ያለ ቅድ ነው የሚጫወተው ጨዋታ ጭምር አለ እና 4 ኪሎ 1000 ዓመትም አደርሱም ሲል ከጌታቸው አንደበት ተመልከቱ። ይሄ እነዚህ ኃይሎች ትግራይ ላይ የዘመቱት ሻዕቢያ ማለት ነው። ህዝባዊ ግንባር ትግራይ ላይ ዘምቷል። ፋኖ ወደ ትግራይ ዘምቷል። እነዚህ ተጣምረው ነበር ትግራይ የዘመቱት። እነዚህ ትግራይ ተጣምረው ከትግራይ ጋር የተዋጉት ተስማምተው አንድ አጀንዳ ፈጥረው 3 ኃይሎች ማለት ነው። 3 ተስማምተው ወደ 4 ኪሎ ይመጣሉ የሚል እምነት የለኝም። 1000 ዓመትም አይመጡም ማለት ይሄ ፋላሼስ ነው። ይሄ በጣም ፋላሼስ ነው። ህግ ትምህርት ቤት ሄዷል ጌታቸው፣ ግን ፋላሲ ያውቃል። ይሄ ቶታሊ ፋላሼስ ነው። በምን ሎጂክ ነው ሊገናኝ የሚችለው? እንዲያውም አብረው ትግራይ ይህን ሁላ ቻሌንጅ ያደረገች ትግራይ ከነዚህ ሁሉ ጋር ተጣምራ ደግሞ ስትመጣ በቀላሉ ደረማምሳ እንደምትመጣ ነው የሚያሳይ። እነ ጌታቸው ግን ሞራል ጥሩ ነው። ህብረት አይደለም። እኔ አንድ ኤግዛምፕል ሁልጊዜ አንድነት ኃይል የሚሆነው የጋራ እምነት የጋራ አቋም ሲኖር እርስ በርስ የሚጠፋፋ ለምሳሌ የከሰል ምድጃ ውስጥ ያሉ ከሰሎች ቶሎ ነው ወደ አመድነት የሚቀየሩ። ቢኮዝ ትንሽ ራቅ እንኳን ብታደርጋቸው ትንሽ ሊቆዩ ይችላሉ። ዋናው ነገር ይሄ እንደማያዋጣ እያወቁም ጭምር ግን ዴስፐሬት የሆነ ሰው ሲምፕል ኤግዛምፕል ነው። ቲፒኤልኤፍን ካላጠፋም ብሎ ከፌዴራል መንግስት ጋር የተጣሉ 2 ኃይሎች ከቲፒኤልኤፍ ጋር አብረው አዲስ አበባ ገብተው የማይበት እድል በሺህ ዓመትም ይመጣሉ ብዬ አላስብም። ይሄ እንግዲህ በሺህ ዓመትም ይመጣል ብዬ አላስብ ማለት ዞሮ ዞሮ አብይ አይወድቅም ነው። ብልጽግና ይሄ የሚሸነፍ አይደለም ነው። እርስ በርሳቸው አንድነት ኃይል የሚሆነውም ነው የሚለው። አንድነት ኃይል አይሆንም። ኤርትራም፣ ትግራይም፣ አማራም፣ ኦሮሚያም አንድ ላይ መጥተው እና አፋርም ኦፍኮርስ አፋር ግዙፍ ኃይል አለ፣ ያው የምታውቁት ነው። የጎግሞ ኃይል በጣም የሐጂ ኢብራሂም ትልቅ ኃይል ነው እየመጣ ያለው። ይሄ ኃይል ብልጽግናን ማሸነፍ አይችልም እያለ ነው ጌታቸው። ይሄ አንድነትም አይባልም። ምክንያቱም ትግራይ ላይ ኦፖዚት ነበሩ ሁሉም ነው። ከትላንት ወዲያ ምን ብሎ ነበር? የዴንቨር ንግግሩን ቆርጬ አምጥቼዋለሁ እና የእሱ አንድ ጠላት ፌስቡክ አለ አዲስ አበባ ሄዶ ቀንጨብ አድርጎ አመጣት። የእሱ ኔጌቲቭ ብቻ የሚለጥፋል አንድ ፌስቡክ ከዛራ ነው የወሰደው ቪዲዮ። የዛሬ 3 ዓመት ከምናምን ዴንቨር መጥቶ በዚህ ሰዓት አካባቢ ይመስለኛል መጥቶ የተናገረው አመጣ ነው። ጠላቶቻችንን ትላንት ወደ ትግራይ የዘመት ጠላቶቻችንን እርስ በርሳቸው እንዳይግባቡ እርስ በርሳቸው አንድነት እንዳይፈጥሩ የመበታተን ስትራቴጂና ታክቲክ ነው እየተከተልን ያለ ነው ያለው። እሱ ነው የትም ብንሄድ ነው ያለው። የትም ብንሄድ አሁንም አይ ቲንክ እሱ እየሰራ ያለ ይመስለኛል። አሁን ጥሩ ነው። የትም ብንሄድ ይህን ታክቲክና ስትራቴጂ ነው መከተል ያለብን። ትግራይ ላይ የዘመቱት ኃይሎች እነሱን የመበታተን ኃይል ነው መስራት ያለብን እና አይ ቲንክ እሱ እየሰራ ያለ ይመስለኛል። አሁን እየሰራ ያለ ይመስለኛል። ተበታትኗል። እሱ ተበጣጥሷል። ሁሉ አንደኛው ወደ ቀልቡ ምንድነው የሰራው ትላንት ምንድነው ያደረኩት ምናምን ብሎ ወደ ቀልቡ ተመልሶ ብልጽግና የተጫወተበት እና መጫወቻ እንዳደረጋቸው አንዳንዶች ገብቷቸዋል ነው። ለዛ ነው እና አንድነት ኃይል የሚሆነው አንድ ዓላማ ሲኖር ነው። አንድ ዓላማ ምንድን ነው? አንድ የተጋረጠ አደጋ አላቸው። ሁሉም አስመራ ላይ የተጋረጠ አደጋ አለ። ለምን? ድንበሩ ብሏል። ድንበሩ የመጀመሪያ ምሽግ ከተሰበረ መንዳት ነው፣ ወደ አስመራ መግባት መንዳት ነው። ችግር የለውም። የቀናት ወይም የሰዓታት ጉዳይ ነው ያለው ጌታቸው። ምን እያለ ነው ይሄ ጌታቸው? አን ኦርዲናሪ ሲቲዝን አይደለም፣ ኦርዲናሪ ሰው አይደለም። ዝም ብሎ ከጋሞ ጎፋ ወይ ከነቀምቴ አንድ ገበሬ እየተናገረው አይደለም። ይሄ ንግግር የፌዴራል መንግስት ጠቅላይ ሚኒስትሩ አማካሪ ነው። ይሄ ኮት ይደረጋል፣ ኮተብል ነው ይሄ ሰውዬ። ስለዚህ አብይ እየተናገረ ነው፣ እየመጣውብህ ነው እያለ ነው። ስለዚህ አንተ ከመምጣት በፊት መጥቼ እኔ ደረማምሳለሁ፣ የሚደረገውን አድርጌ
አደርገዋለሁ ይላል። ጀስቲፋያብል ነው ይሄ። ዓለም ይሰማዋል። ኮት ተደርጎ ይሄው ጉተሬዝ ይሄው ስማልኝ እንትናም አፍሪካ ህብረት ስማ፣ አሜሪካም አድምጡኝ እዩልኝ ነው የምትለው። በጣም ብዙ ፋውል ነው የነካው ጌታቸው። እንኳን ነካ፣ እኔ ደስ ይለኛል እንደዚህ ሲነካ። ለዛ ነው ማይክ ስጡት፣ ጌታቸው ማይክ ስጡት፣ ጋብዙት። ከዛ ይገኛል፣ ብዙ ነጠብጣቦች ያገኛል እዛ ላይ። 4 ኪሎ አይመጡም የሚለው ለምንድን ነው? አንደኛ ግዙፉ ኃይል አለ እሱ የነበረበት የትግራይ ሰራዊት የሚመካበት። አንዳንዴ ሞቅ ሲለው እኛ የትግራይ ወጣት ምናምን፣ የትግራይ ሰራዊት ከማለት የትግራይ ወጣት ነው የሚለው ቲዲኤፍ ማለቱ ነው። የግንቦት ባለፈው ከትናንት ወዲያ የሰኔ 21 መቀሌ የገቡበትም የትግራይ ወጣት ነው ብሎ ያመኳሸው ቲዲኤፍ ማለት አይችልማ። የትግራይ ወጣት ማለት ዞሮ ዞሮ ቲዲኤፍ ማለቱ ነው። እና አንደኛ ምክርም ነው። ከነዚህ ምንድን ነው የሚባለው? አንድ የጋራ ጉዳይ የላቸውም የሚባለው ኢትዮጵያን ያፈርሳሉ ለማለት ምናምን ነው የሚጠቀሙ። እና ከነጌታቸው ንግግር ምን ይወሰዳል? ቲፒኤልኤፍም ወይ ቲዲኤፍም የአማራ ፋኖም አፋብንም ኦላም ወረነ ብሊስማ ኦሮሞ ኦጎጉሙም ሌሎች የቤንሻንጉልም ኦኤልኤፍም ኦኤንኤልኤፍ ማለት ነው፣ ዳዊት ኢብሳ አይደለም፣ የኦጋዴኑም የጋምቤላው በርታውን በሙሉ በጋራ ጆይንት ስቴትመንት መስጠት አለባቸው። ምንም የሚቀርባቸው ነገር የለማ። ስማቸው እየጠለሸ ነው። አገር አፍራሾች ናቸው። ብልጽግና ዘ ኦንሊ ሴቨር ኦፍ ዘ ኔሽን ሆኖ አክት ያደርጋል። አሁን አንዳንድ ዶክመንቶች እያነበኩ ነበርና የባልካናይዜሽን ኦፍ ኢትዮጵያ ማለት ኢትዮጵያ የባልካናይዜሽን የዩጎዝላቪያ እንዴት አድርጋ እንደተበጣጠሰች ያውቃሉ። ዩጎዝላቪያ ከእጃቸው እንዴት እንዳመለጠች እና በየቦታው ተበታትኖ ሀገር በሀገር እንደሆነ ያውቃሉ። ኢትዮጵያም ተመሳሳይ የዩጎዝላቪያ ችግር ይገጥማታል። የባልካናይዜሽን ኦፍ ኢትዮጵያ የሚሉት ነገር አሁን ስጋት ያለባቸው አሉ። ለዚህ ነው አንዳንዶቹ አብይ አህመድ ማለት ገዳይ ጄኖሳይደር መሆኑ ቡቸር መሆኑ እያወቁት ግን እሱን መደገፍ ነው የሚፈልጉ አዝማሚያ የሚታዩ። ለዛ ነው ልማት አያውቅም፣ ምንም ያውቁ ነገር የለም። አይኤምኤፍ አብይን የሚወደው ለምንድን ነው? እንካ ብሎ በር ከፍቶ ስለሰጠው ነው። ለመለስ ያልከፈተለት፣ ኃይለማርያም ያልከፈተለት፣ ደርግ ያልከፈተለት ያው እንካ ብሎ ስለከፈተለት ነው። ለዛ እኮ ነው የሚፈልጉት እኮ ይህን ሁላ ኢትዮጵያውያን የገነቡት ከአፄ ኃይለ ሥላሴ ጀምሮ የተገነባ ኢትዮ ቴሌኮም፣ ከአፄ ምኒልክ ጀምሮ የተገነባ ኢትዮ ቴሌኮም ክብር፣ የኢትዮጵያ ክብር አሳልፎ እንካ ብሎ ለኬንያታ ፋሚሊ የሸጠው የምታውቁት ነው። እና ማሳየት መቻል አለባቸው። ዊ አር ሪስፖንሲብል ቲፒኤልኤፍ እንደሆነ አይ ሃቭ ቢን ዜር 27 ዓመት ሙሉ የኢትዮጵያ መንግስት አካል ነበርኩኝ፣ አውቀዋለሁ። እኛ የአማራ ፋኖ የአማራ ኃይሎችም እዚሁ ኢትዮጵያውያን እዚህ ያደግን እዚህ የኛ ይሄ ሀገር ነው። ለዚህ ነው የምንታገለው። ኦላም ለዚህ ነው የምታገለው። ሁሉም የኢትዮጵያ ኃይሎች ሪስፖንሲብል ነን። ሰርጂካሊ የሆነ አንድ ነጥብ ላይ የሆነ ነገር ላይ ሰርጂካሊ የሆነ ማስተካከያ አስተካክለን የሆነ በህግ ጠይቀን አገሩን ማስቀጠል የምንችል አቅም አለን፣ ኢትዮጵያን ካለፉት ውድቀት ተምረናል የሚል ስቴትመንት መስጠት መቻል አለባቸው። የነገታቸው አንድነት የላቸውም፣ ኢትዮጵያን ማስተዳደር አይችሉም ምናምን የሚሉ አይነት የብልጽግና የሚሄደው ነገር እሱን እንትን ቀስም የሚሰብረው እሱ ነው። ዓለም አቀፍ ህብረተሰብ ኮንፊደንስ አሁን ባለው ኃይል ኢትዮጵያ ባለው አማራጭ እንዳለ ብቸኛ የኢትዮጵያ አዳኝ ብልጽግና ሳይሆን ብልጽግና የወደቀ አብይ ራሱ እንኳን ከውስጡ አይደግፈውም። ይሄ እየበላ እየዘረፈበት ስለሆነ ነው እንጂ ብልጽግና መንግስት እንደወደቀ ያውቃል። አሁን አምናና ካቻምና አዲስ አበባ ያለ የብልጽግና ሰው ስደውለትና ዛሬ ስደውለት እንዴት ነው አማን ነው የሚለው ቀድሞ ነው ስልክ የሚያነሳው። የኔ ተሞክሮ ነው። የኔ ተሞክሮ ነው። የዛሬ አምና ካቻምና ስልክ አይ ካንት ቶክ ራይት ናው ብሎ አውቶማቲክ ሜሴጅ መልሰው ከዛ በቴክስት የሚያደርጉ ከዛ ቶሎ ነበር የሚያጠፉት። አሁን ችግር የለውም ምንም። ይሄ በሶሻል ሚዲያ ማለት በዋትስአፕ ምንም ችግር የለባቸው ማለት ፈርተው አሁን ፍርሃት ምናምን የለም። እንደወደቀ ገብቷቸዋል። አሁን ይሄ የሚደበቅ ነገር አለ። አሁን መከላከያ ሰዎች ጠይቋቸዋል። ምንም ኮንፊደንስ የላቸው በብልጽግና እንደወደቀ ያውቃሉ። እና እየመጣ ያለው ኃይል ደግሞ ምን አይነት አንገብጋቢ ኃይል፣ ጥም ቆራጭ ኃይል ነው እየመጣ ያለው ያውቃሉ እነሱ። ትግራይ ላይ ገብተው የሰሩት ስራ ስለሚያውቁ የገጠማቸው ብትር ስለሚያውቁ አሁን ደግሞ ዶክተር ደብረጽዮንም የገለጸው ጦርነት እኮ ጀምረውታል ያለው ዛሬ ብሏል። ጦርነት እኮ ኦልሬዲ ጀምረውታል ብሏል። በድሮን መምታት ማለት ተጀመረ ማለት ነው።
አት ኤኒ ታይም ፉል ፍለጅ እግረኛ ሊጀምር እንደሚችል መገመት ይቻላል። ወይ ከትግራይ በኩል ነው የሚጀምረው፣ ከኦሮሚያ በኩል ነው የሚጀምረው፣ ከአስመራ በኩል ነው የሚጀምረው፣ ከየትም ቤትም ግን ወደ እግረኛ ፉል ፍለጅ እንደሚጀምሩ ጥርጥር የለውም። የነገ የከነገ ወዲያ ታሪክ ምንም መቼ እንደሚደርስ ለማናቅ ነው። ስለዚህ እነዚህ ሰዎች አንድነት የላቸውማ። አንድነት አላቸው፣ የጋራ ጉዳይ አላቸው። ብልጽግና የሚባል ጠላት አላቸው። አዲስ አበባ ብልጽግና ይባላል። ካለ ጦርነት ምንም ነገር መፍትሄ የለም ብሎ የሚያምን የትግራይ ህዝብን አንቆ እንደዚህ አድርጎ ከማህበራዊ አገልግሎት ለይቶ ባንክ ሲስተም፣ ነዳጅ፣ ሸቀጣሸቀጥ ዘግይቶ ሉዓላዊነትን ቀምቶ ህዝቡን በታትኖ ያለ መንግስት አለ። አማራ ክልል አለ፣ በየቦታው በድሮን የሚገደል ህዝብ አለ። የአማራ ክልል በደል ይነገራል። የምትደፈር እናት አለች፣ ህፃናት ታዳጊዎች አሉ። የሰሞኑ ሻለቃ ማን ኮሎኔሉ ዛሬ ሰሞኑ የነበረው ቪዲዮ ስላልወጣ እኮ ነው። ህፃናት ታዳጊ በቪዲዮ ሞባይል ላይ የተገኘው እኮ ጉድ እኮ ነው። ማን ይሄ ፍቃዱ ነው? ኮሎኔል አበራ ሞባይል ላይ የተገኘው አበራ። ኦላስ ኦሮሚያ ክልል ያለው ምንድን ነው ታውቁታላችሁ? ከፋርሴ ቡላ ተረኛ ነኝ ከሚለው ከነ ግሩም ጫላ በስተቀር ሌላው ታውቁታላችሁ። ግሩም ጫላ ችግር የለበትም። ኦሪጎን ነው ምናምን ቤት ገዝቷል። ቤተሰቡ እዛ ናቸው። ችግር የለበትም። ኑሮ ይኖራል። የእሱ አይነት ሰው ማለት ነው። ሌላው ግን እዛው ነው የሚቀመጠው። ኢትዮጵያ ሆኖ ይቀጥላል። ኦላ ኦሮሚያን ሀገር ያደርጋል ወይ? ለምን ብሎ ነው? በኢትዮጵያ ውስጥ ከተመቸው ምን ይሆናል? ከተገፋ ግን ሀገር ይሆናል። ምን ጥርጥር አለው? ግን በጋራ ኢትዮጵያውያን ተስማምተን የምንኖርበት ከሆነ አጋጣሚ ከሆነ የባልካናይዜሽን አይነት እንትን ኢትዮጵያ ምድር ላይ አያጋጥምም። የኢትዮጵያ ሂስትሪ ሌላ ነው፣ እንችላለን የሚለው ሁሉም ጆይንትሊ ስቴትመንት መስጠት መቻል አለባቸው። ዲያስፖራ ያለው ነው፣ አገር ቤት ያለው ነው። በሚያሳምን መልኩ ኢንተርናሽናል ኮሚኒቲውን አፕሮች ማድረግ አለባቸው። ይህን ማለት ለማሰብ ይሄ የእነሱ እንትን ለመስበር ነው። ቀጥለን በጣም ወርቃማ ንግግር የአንድ አዛዥ አርሚ አዛዥ መልእክት አለን። የአንድ አርሚ አዛዥ የነጌታቸውንም ነጻርቃንም ምናምን በተመለከተ ምን አለ? ይህን ሁላ ምን ሆኖ ነው ራሳቸውን ጥለው ራሳቸውን ከርተው እንደዚህ ምን ሆኖ ነው ይሏል ጋዜጠኛው። የትግራይ ብዙ ባንዳዎች ነበሩት። ከዚህ በፊትም ባንዳዎች አሉ። አብርሃም ያየ የሚባል እኮ ነበር። አብርሃም ያየ ኢህአዴግ እየወደቀ 82 83 ባሌ ጎባ ወስዶታል መንግስቱ ኃይለማርያም ነው። ባሌ ጎባ ሄዶ ጎሚሶ መጣ። ልክ ጌታቸው ሄዶ የትም እንደሚጎበኘው ደርግ ባሌ ጎባ ወሰደውና ባሌ እንዲሁ ክቡር ፕሬዚደንት ጓድ ፕሬዚደንት ነው ያለው እንጂ ወዲያው ጓድ ነው ያለው። ተቀየሩ። ክቡር ጓድ ነው ያለው። ብጻይ ኮምሬድ ነው ያለው። እኛ ይሄ ትግራይ እኮ ደረቅ እኮ ነው፣ በተፈጥሮ ደረቅ እኮ ነው። ያ ቡድን ያለበት እኮ ዋዕትን ነው፣ ደረቅ እኮ ነው። እዚህ ያለው እኮ ባሌ ጎባ እኮ ኢትዮጵያን መቀለብ የሚችል እኮ ትልቅ እርሻ አለ እኮ ምናምን ይላል ያለ መንግስቱ ኃይለማርያም። እኔ ሚስቴ ጋር ተጣልቻለሁ፣ እኔ ሚስቴ ጋር መፋታት ፈልጋለሁ፣ እርሶን መደገፍ ፈልጋለሁ አለ። አብርሃም ያየ እኮ በህይወት አለ፣ አሁን በህይወት አለ። ሚስቴ ጋር እንኳን እምቢ ብትለኝ እኔ ሚስቴን ፈትቼ ከእርሶ ጋር የእርሶ አገልጋይ ሆናለሁ ነው ያለው። ዩቲዩብ ላይም አለ። ኢንፋክት አምናምና እዚህ ሚዲያ ላይ አቅርበናል። ሚስቴ ጋርም ተፋትቼ የእርሶ አገልጋይ ሆናለሁ አለ። ጌታቸው አይነት የማን ይበልጣል? የአብርሃም ያየ ይበልጣል? እሱ የጌታቸው በሺህ ዓመት የሰላ ድንጋይ ተሞክሮ እና ዋልታ ነው የሚባለው የአርሚ 50 አዛዥ የወደን ጥሩ አርሚ ነበር። ወደን ጥሩ ሄዶ አስተካክሎ አርሚውን ቀጥ አድርጎ ስንት ኮማንዶ ያደረገው አርሚ ነው። እና ከጠላት በላይ መታገል ስላለባቸው እየታገሉ ነው አለ። ከጠላት እንደዚህ አይነት ባንዳዎች ለመታመን ሲሉ ጠላት እናውቀዋለን፣ ጠላት እንዴት አድርገው እንደሚገጥም እናውቀዋለን። እነዚህ ግን ከጠላት በልጠው ነው መታየት የሚፈልጉት። ትናንት ታሪካቸው እንደዚህ እኮ ነበሩ እንዳይባሉ በልጠው ነው መስራት ያለባቸው እና ስራቸው ነው። እነሱ ስራቸው ነው እየሰሩ ያሉት፣ ትክክለኛ ስራቸው። እኛ መስራት አለበት ስራችን ነው። እነሱ የተሰጣቸው ስራ ነው እየሰሩ ያሉት። ጻድቃን የተሰጠው ስራ ነው የሚሰሩ። ያሳየኋቸው ቤት ውስጥ ዝም ብሎ አያስቀምጠውም አብይ አይደል? እዚህ ቤት ውስጥ ያስኖረዋል። ስምምነቱን ይሄ እኮ ቀላል እኮ አይደለም። ኤክስፔንሲቭ ምናምን እኮ ነው ይሄ። ወጪው ተሸፍኖለት እንደዚህ አይነት ላይ አትኖርም። ወደ በምርጫ እንደዚህ አይነት አትኖርም። እና የዋልታ መልእክት አለን። ህዝብ እዚያ ታያታ እዚያ ዘላ ነገር ወረድ ሓደ ግዜ እቶም ወገናት ተጋሩ ሓደ ግዜ ናብታ ጭቃት እዮም ናብታ ኣሰላልፋት እዮም ሕዚ ስኢካ
ካብ ታሪክ ህዝቢ ትግራይ ካብ ክውንነት ህዝቢ ትግራይ ካብ ስነ ልቦና ህዝቢ ትግራይ ወሲድካ እንተሪኢኻዮ እዚ ኩነታት እዚ ብመሰረቱ ክኸውን ዘይግብኦ እዩ ኣይነበረን እውን ብውልቀ ሰብ ዝግለጽ ባንዳነት ኣሎ ኣብ ማንም ኣብ ትግራይ እውን ክነብር ይኽእል እዩ ማለት ኣይኮነን ቃልሲ ንብዙሓት የጽንዕ ንዝተወሰኑ ከዓ የፍትሕ እዩ ፍሉጥ ነገር እዩ ቃልሲስ ፈተና እዩ ደንቢ በሊሕኻ ተጸሪምካ ትወፅሉ እዩ ቃልሲ ማለት ኩሉ ይሓልፎ ንቃልሲ ከምዚ ዓይነት ቃልሲ ንብዙሓት ከም ትግራይ ንብዙሓት ይስሕል ንብዙሓት ከዓ ናብ ዝለዓለ ብረኻ የውፅእ ንብዙሓት ከምኡ እውን ናብ ዝለዓለ ዓቕምን ጉልበትን የውፅእ ንውሕዳት ድማ እንታይ ይገብር የድክም እዩ ክጠልሙ ይገብር እዩ ፈተና ንምሕላፍ ይሽገሩ እዮም ሕዚ ትገጢሙ ዝኒሄ ነገር እዚ የብልዕሊ ምዃኑ ሓደ ግዜ ፍታ ዘይተውፅእ ጭቃ ስለ ዝኣተው ንድሕሪት ምምላስ ዝበሃል ነገር ነዎም ክልቲኡ ሞት እዩ ተረዲኻን ንድሕሪት ምምላስ እውን መዓዝያ ትምለስ ነይራ ይመስለካ እዚኣ ቅድም ኢላ መልሲ ክትኸውን ነይርዋ ናፍታ ቦታኦም ክምለሱላ ዝነበረ ቴምፖ ወይታ ግዜ ሓሊፋ እያ ሕዚ ብኣንዲ ቅፃሊ ሕዚ ካብ ፀላእ ንላዕሊ ክዋግኦ ዘሎም ሰብ ሓቆም እዮም ስለዚ ጌጋ ይብሎም ካብ ፀላእ ንላዕሊ ክዋግኦ ኣለዎም ፀላእ ካብ ቀደም ፀላእ ይፍለጥ እዩ ኣንጻርና ይጠጠው ኢሉ ወጊእና ወሪርና እዩ ከጥፈና እዩ ዝሓስብ ሕዚ ዝኾነ ጉዕዞ ናባ ከይዶም ኣለዎም ዞም ሰብ እዚኦም ተቐዊኦም ኣለዉ ታፀለሎ ሕመት ብድሕሪኡ ካብዚኣ ንምውፃእ ዘይኮነ ሕጂ ዘለዎ መማረፂ ስዒሮም ክወፁ እዮም ክሰርሑ ስዒሮም ክወፁ ድማ ኩሉ ዝበሃል ነገር ክውል ኣለዎ ካብዚ ዝውገስ እምበር ናይ ገለገሊኦም እኮ ብጣዕሚ ንፈልጦም ብሉፅ ዋላ ብእምነቶም እውን ኣብ ህዝባውነቶም እውን ኣብ መትከሎም እውን ብጣዕሚ ኣብ ፅቡቕ ደረጃ ዝነበሩ ገለገሊኦም ከም ዘለካ ብሉፃት ክበሃል ዝኽእሉ እዮም ኣብኡ ከይዶም ካልእ እዮም ኮይኖም ንገለገለና ወይ ንገለገለ ሰብ ንሳቶም ድዮም ኢልካ ክትጠራጠሮም ዘግብር እዩ እቶም ሰባት ንሳቶም እዮም ንሪኦም ኣለና ሽሞም ንፈልጦም መልክዖም ንፈልጦም ስርሖም ንፈልጦም ብተኡ ዝህብዎ ዘረባ ኣብኡ ዝህብዎ ቃል ኣብኡ ዝብልዎ ነገር ግን ትጠራጠሮም ምክንያቱ ሰብ ዶ ከም ዝኾነ ናይ ሓደ ኤሌመንት ነገር ከም ኬሚካል ካብ ሓደ ፍጡር ናብ ሓደ ፍጡር ናብ ካልእ ዶ ይቕየር ኢኻ ትብል ስለዚ ንምንታይ እዩ ከምኡ ዝገብሩ ዘለዉ እንተኢልካ እንጀራ ጉዳይ ናይ ህላዊ ጉዳይ ሕዚ ሓንቲ ነገር እናወፅሕዎ ግን ድማ ተዓሚቶም ዝኣትዎ ዘለዉ ትምምላስ ስለ ዝኸብድ ንቅድሚት ምኻሪ ዝሓሸና ኢሎም ስለ ዝመረፁ ከም ዝበልኳ ሓቆም እውን ስለ ዝኾኑ ምምላስ ሕዝንኦም ከቢድ እዩ ብኡ ምቕፃል እዩ እቲ ምቕፃል እንታይ ማለት ስዒርካ ንምውፃእ ምፅዓር እዩ ዝበሃልን ዘይበሃልን ኢልካ ማለት እዩ ነገር ግን እዞም ሰብ እዚኦም ንሳ ተድሕኖም ድያ እያ እታ ዘረባ ንሳ ተድሕኖም እያ ንምንታይ እዮም ዘይድሕኑ ይመስለካ እቲ ስርዓት ንሳቶም ደጊፎም ከድሕንዎ ይኽእሉ እቲ ስርዓት ባዕሉ ሃገር ሙሉእ ሒዙ ሃፍቲ ሃገር እናመሓደረ ርክባት መስሪቱ ከም ዓዲ እናቐፀለ እንተሃለወ ከድሕኖ ይከኣለን ብባህሪኡ ክመውት ዝበለ ስርዓት ንስኻ ስለ ዝሓስኻ ፕሮፓጋንዳ ስለ ዝተዛረብካ ገለ ስለ ዝጋ ከተድሕኖ ይትኽእልና ዓቕምታቱ ፀንቂቑ እዩ ናይ ምንታይ ዓቕምታቱ ናይ ህዝባዊ ቅቡልነት ዓቕምታቱ እንግዲህ የታጋይ ዋልታ የአርሚ 50 አዛዥ ነው። እኔ ያው በቴሌቪዥን ስናያቸው ሪል እነሱ ናቸው ወይ እንላለን ነው። እውነት ነው ወይ? ይሄ እውነት ጌታቸውን እንደዚህ የሚለው እንዲሁ በኢትዮጵያውያን ክንድ ትብብር ነው የትግራይ ሰራሪ እንዲሁ የትግራይ ወራሪ ኃይል እንኳን አላለው ወይ ጁንታ እንኳን አላለው። ከሰላ ድንጋይ ከሚሌ የተመለሰው በኢትዮጵያውያን ትብብር ኃይል ነው እና ኢትዮጵያውያን ሲተባበሩ ምን ማድረግ እንደሚችሉ አሳይቷል ብሎ ያው እንደምታውቁት ነው። ሰሜን እዝ ያ ህወሓት ምን ውለታ ማያቅ ህወሓት በሰሜን እዝ የመታቸው ጥቅምት 24ቱ የሰሜን ህወሓቱ የዛ ወንበዴ ምናምን ቋንቋ አይታችኋል መቼም ብዬ እኮ አስባለሁ። ይሄ ነው ጌታቸው ስራ አስፈጻሚ የነበረው ፈላጭ ቆራጭ የነበረው የትግራይ ምላስ የነበረው የትግራይ አንደበት የነበረው ነው። እንደዚህ ብዙ ሰው ይገርመዋል ማለት ነው። ግን ደግሞ ምን አለ ፋቲግ ነው በትግል ላይ እንደዚህ ያጋጥማል። መድከም አለ፣ ተስፋ መቁረጥ አለ፣ መካድ አለ ምናምንና እሱ አካል ነው። እነዚህ ደግሞ ትግል ውስጥ ገብተዋል። እንጀራቸውን እያበሰሉ ያሉት ማሸነፍ ነው የሚፈልጉት። ለማሸነፍ ደግሞ የሚባልም የማይባልም መናገር አለባቸው። የገጠማቸው ችግር ውስጥ ይታወቃል። ሆኖም ግን ቦተም ላይ ምንድን ነው ይሄ መንግስት በእነ ጻድቃን በእነ ጌታቸው አይነት ሰው ተደግፎ የሚደገፍ ነው ወይ ነው? ጋን በጠጠር ይደገፋል የሚባል ነው። ይሄ ግን በራስ ዳሽን ተራራ ተደግፎም መንግስት አይሆንም። ብልጽግና በራስ ዳሽን ተራራ ተደግፎ መንግስት አይሆንም። ራሱም ያውቋል፣ የኢትዮጵያ ህዝብም ያውቋል።
በተረፈ ፕሮግራማችን በዚህ እንቋጫለን። ለነበረን ቆይታ እናመሰግናለን። አብራችሁን ቆይታችሁ ፕሮግራማችን ስለተከታተላችሁ እጅግ እናመሰግናለን። ሳብስክራይብ አድርጋችሁ ስጡ። እንግዶች ከሆናችሁ ሳብስክራይብ አድርጉት። በተረፈ የዛሬ መግለጫ የትግራይ የህወሓት ጽህፈት ቤት ኃላፊ ታጋይ ፈትለወርቅ የሰጠችው መግለጫ አለ፣ ሰፋ ያለ ሙሉን ጊዜ ካላችሁ ዛሬ ሚዲያ ኔትወርክ ላይ ሙሉን አስተላልፈና ከሰዓታት በፊት አለ። እሱን ፕሮግራም እንድትከታተሉ በተለይ ትግርኛ የምትሰሙ ማለት ነው እንድትከታተሉ እንጋብዛችኋለን። ለነበረን ቆይታ እናመሰግናለን። ሳብስክራይብ አድርጋችሁ ስጡ። ሚዲያችሁን ደግሞ ደግፉን። ተመልካቾች ለምታደርጉት ድጋፍ እናመሰግናለን። ሜምበር በመሆን ከሚዲያችሁ ጎን ቁሙ። ታንክ